ስሟን መቅደስ ነው ያለች። የስራ ባልደረባ ነኝ ብላኛለች። መቅዲ የዶክተር ርብቃ ሌላኛው ቪዲዮ ሊለቀቅ ሰዓታት ቀሩትኝ። ማርኮንም እየሳቀ መጥቶ እንዲሁም ደግሞ ይልሽ የምታደርጊውን ነገር ማድረግ ትችላለሽ፣ ነገር ግን ደግሞ ትንሿ ቪዲዮ በጣም ብዙ ሰዎችን ያነጋገረ ሙሉን ቪዲዮ ከተለቀቀ ግን የአንቺ ህይወትሽ በጣም ከባድ ነው የሚሆነው ብሎም ለርብቃ ይነግራታል። ርብቃም በጣም ተናዳ አንተ ቆይ ግን ከኔ ምንድን ነው የምትፈልገው? የምትፈልገውን ነገር ሳደርግ ኖርኩኝ ያለ ፍላጎቴ። ቆይ ግን አንተ ምንድን ነው ብላም ትለዋለች። ስለዚህ ምንም አይነትም አፍ የለሽም፣ አሁን ረፍዶብሻል፣ ሁሉም ነገር አልቋል ብሎ ይላታል። ይህንን ሲላተኝ እዝራ ተደብቆም እየሰማ ነበረ። እናም እዝራ ሪከርድ እያደረገና እንዲሁም ደግሞ ለህግ አሳልፎ ሊሰጠውም እንደወሰነ ተደብቆ እያዳመጠው ነበር። እናም ታዲያውን ምንድነው እንዳደርግ የምትፈልገው ብላም ትጠይቀዋለች። ከዶክተር ርብቃ መክፈል የማችለውን ነገር 5 ሚሊዮን ብር ከሰጠሽኝ ይህን ቪዲዮ እንዳለ ሙሉ ለሙሉ አጠፋልሻለሁ ብሎም ይላታል። ዶክተር ርብቃ እንግዲህ መክፈል አቅሙ ስለሌላትና እንዲሁም ደግሞ በተለይ ደግሞ ግማሹ ቪዲዮ እሱም ተለቆ ስለዚህ ከስራም ተባራለች። እናም ደግሞ አነጋጋሪ ሆኖ እሷም ስትሰደብ ኖራበታለች። እናም ከዚህ በላይ ምን ሊመጣብኝ ነው? በቃ የፈለግከውን ነገር ማድረግ ትችላለህ፣ ይኸውልህ እኔ ምንም የማውቀው ነገር የለም ብላ በጣም ታብዳለች። ያበሳጫታል። ዶክተር ርብቃም ይህን ስትናገርም ሁላቸውንም ሪካርድ እያደረገ ነበር። ዛሬ ማርኮን የመጨረሻ ጊዜው ነው እያለም እዝራ በጣም ተናዶና እንዲሁም ደግሞ ተበሳይቶ በተለይ ደግሞ እንዴት ነው በሴት ላይ ይህን ያክል ጨዋታ የሚጀምረው ብሎ ነበረ። እዝራ ይህን ነገር ሲያደርግ ግን ደግሞ ምንም እንኳን አሁን ላይ ምንም እንኳን ቢሆን ስለዚህ ግዴታዋን ታደርገዋለች በማለት ነበረ። እንዲሁም ደግሞ ቲና በጣም ደስ ብሏታል። ነገር ግን አብርሃም ከቤቴ መቆየት የለብሽም፣ እናንተ በጣም መጥፎና እንዲሁም ደግሞ ከባድ ሰዎች ናችሁ፣ ስለዚህ አታስፈልጉም፣ ቤት የለቃችሁ ውልቅ በሉልኝ ብሎም አብርሃም ተናግሯል። ይሄንን የተናገራት ዲና በፍጹም ይህን ቤት ለቅቄ አልወጣም፣ ቆይ ግን ለአንድ ተራ ዶክተር ነው ወይም ደግሞ እቺ እኛን እያዋረደች ያለችው ይኸው ቤተሰቦቿ እየተባለ የተለጠፈው ያንተ ፎቶ ነው፣ ስለዚህ እኛ ለምን እንወረዳለን? ደግሞም በተለይ ደግሞ ልጇም አለ አንድ ልጅና እንዲሁም ደግሞ ባለትዳር ነች የሚለው ነገር አለ። ይህ ደግሞ በፍጹም ያንቺ አይደለም፣ ስለዚህ አንቺ ልጅም የለሽም እንዲሁም ደግሞ ትዳር የለሽም ብላም ልዩ እንግዲህ ልታጽናናት ትሞክራለች። ነገር ግን የአንድ ልጅ እናትና እንዲሁም ደግሞ ማለትም ባለትዳር ነች የሚለውን አውቀው በስተት ነው ይህንን ያደረጉት ማለት ነው። ምክንያቱም ደግሞ አብርሃም አብሮ እንዲነሳ። እናም ሳቤላ ከትምህርት ቤትም ልትባረር ነበረ። ሳቤላ ከትምህርት ቤት ከተባረረችና እንዲሁም ደግሞ አብርሃም የሁሉ ነገር እሱ እንዳደረገው እንዲታወቅ ወይም ደግሞ ቢታወቅ ይህ ከባድ ነገር እንደሚሆንም ስለሚያውቅ ነው። እናም ስለዚህ አሁን ላይ አብርሃም ደግሞ ይህንን ከሰማና እንዲሁም ደግሞ ሳቤላ ከቤት ትባረር ማለትም ከትምህርት ቤት ትባረር ከተባለ ስለዚህ ዶክተር ርብቃን ውልቅ አድርጎ ከቤት ያወጣታል። ከቤትም ከወጣች በኋላ እኛ ሰላማችን እናገኛለን ብለው ነው ያሰቡት። ነገር ግን አብርሃም ሌላ ውሳኔ ወስኗል። አብርሃም የወሰነበት ውሳኔ ማርኮንና እንዲሁም ደግሞ ዲና ባልና ሚስት እንደሆኑም በይፋ አውቋል። ስለዚህ ነገር ያልተናገረበት ምክንያት ሁሉን ነገር አፍራጥርጦ ከቤቱ ሊያስወጣቸው ነበር ያሰበው። ነገር ግን በመሀል ላይ የዶክተር ርብቃ አነጋጋሪ የሆነው ታሪክ ስለተፈጠረ ስለዚህ ሀሳቡ ሁሉ እንዳለ ሙሉ ለሙሉ ይህ ዶክተር ርብቃ ላይ ስለሆነ ስለዚህ ይህን ነገር ማውራትም ሆነ እንዲሁም ደግሞ ጊዜ ሰጥቶ እነሱን ሁሉንም ሚስጥሩን ለማውጣት አልፈለገም። እናም ሁሉም ነገር የዶክተር ርብቃ ሁሉም ነገር ይስተካከልና እናንተ ግን ጠብቁኝ፣ ዋጋችሁን ነው የምሰጣችሁ እያለ አብርሃምም በጣም ተናዶና እንዲሁም ተበሳጭቶ ይህ ሁሉ ነገር ድራማ እየተሰራበት እንደነበርና እንዴት ነው ያላወቅኩት በማለት በጣም ተበሳጭቶ ማርዳም ይህ ሁሉ ሚስጥር የዶክተር ርብቃን ሰማች። በጣም ደነገጠች። ቆይ እንዴት ዶክተር እንደዚህ ነች ወይ በማለት ይህ ሁሉ ነገር እንዴት እያደረገች ልዩ እንዴት አብራ ልትሆን ትችላለች በማለት በጣም ተሰብሳይታና ተናዳ ለልዩ በምደውልበት ሰዓት ልዩ ስልክ አታነሳም።
ስለዚህ ለእዝራ ደውላ እዝራን ፈልጋለሁ ነበር ያለችው። እዝራ ሰሞኑን ማርዳን ትትው አድርጓታል። በጣም ተገርማለች። ቆይ ግን ለምንድነው እንደዚህ እየተውከኝ ወንድሜ? ምንድነው ችግር ብላም ትለዋለች። ቆይ አፈቀርክ እንዴ? ማናት እያለችም ስታወጣጠውም ነበረ። እዝራም ቆይ ሁሉንም ሚስጥር እነግርሻለሁ ስመጣ ብሎ ይላታል። እሷ ግን ደግሞ አሁኑኑ ቶሎ እንዲመጣም ትጠይቀዋለች። ቆይ ነገሮችን አስተካክዬ ነው የሚመጣው ይላታል። እዝራ እዚህ ጋር በጣም ከባድ ወሳኝና እንዲሁም ደግሞ የዶክተር ርብቃን ህይወት የሚታገል ሁሉን ነገር የሚያደርግ ይዟል። ስለዚህ ይህንን ውጤት ሳይጨርስ በፍጹም እዛ ቤት ቅስቅስ ማለት አልፈለገም። እናም በጣም በሚያሳዝን ሁኔታ እንግዲህ ማርኮንን ደውሎ ወይም ደግሞ እናም በቴሌግራሙ እንዳለ ቦይሶቹን ይልክለታል። ይህንን የሚያሳየው እንግዲህ ዶክተር ርብቃን ሲያስፈራራና እንዲሁም ደግሞ ያ ቪዲዮ ራሱ እሱ እንደለቀቀው በቀጣይ ደግሞ በጣም ከባድ ፋይል እንዳለውና እንዲሁም ያን ቪዲዮ እንደሚለቀው ይህን ነገር ሲናገር ዶክተር ርብቃ ሙሉ ለሙሉ የሁለታቸውን ድምፅ ስለቀረጹ፣ ስለዚህ ይህ ደግሞ እሱን እያሳየ ስለሆነ ምስልም ስላለው ምንም አይነት ነገር መዋሸት አልፈለገም። እንዲሁም ማርኮን ይህን ሲሰማ በጣም አበደ። ቆይ ግን ለምንድነው እኔ ነገሮችን ሲጀምር መጨረሻቸው የማያምሩ? በተለይ ከአብርሃም ላይ እንዴት የሁሉ ነገር ጠመመብኝ በማለት በጣም ያዝናል። እናም በጣም ተበሳይቶ አንተ ምን አባ ነው የምትለው? እውነት ለመናገር እገልሃለሁ ብሎ ማርኮንም እንግዲህ እዝራ ላይ ይጮኻል። እዝራም ታደርገዋለህ? እውነት ለመናገር አንተ በሴት ልጅ ህይወት የምትጫወት አረመኔ ደደብ ነህ። ስለዚህ እኔም አለቅም። የፈለግከውን ነገር ማምጣት ትችላለህ። ሁሉንም ነገር ሰምቻለሁ። ይኸው እዚህ ራሱ የገንዘብህን ሳትፈልግ ሰራተኛ አድርገህ አምጥተህ የምታሰቃይበትን ሚስጥር ሁሉ አውቄያለሁ። ስለዚህ እገላለሁ ሲለውም ተናገረ። ይህ ለህግ ከሄደ ለማርኮን በጣም ከባድ ነው። ምክንያቱም ደግሞ እንደዚህ አይነት የሰዎችን ቪዲዮ በሚዲያ ላይ ወይም ደግሞ እንግዲህ እንደዚህ መልቀቅ ለሱ በጣም ማለትም ምንም ስለማይመከር ወይም ደግሞ ስለማይቻልና እንዲሁም ደግሞ አደጋ ላይ ስለሚከተውም ይታወቃል። ስለዚህ አንተ የሁሉ ሚስጥርን ሚዲያ ላይ እያወጣሃትን ለህግ አሳልፌ እሰጣለሁ። ስለዚህ ለአንተ ደግሞ ዋጋህን ታገኛታለህ፣ ጠግበሃል ብሎ ይለዋል ማለት ነው። ታዲያ አንተ ከኔ ምንድነው የምትፈልገው? ለምን አንደራደርም ሲልም እንግዲህ ጠየቀው። እንዲሁም እዝራ በጣም ተናዶና ተፈቷን ቆሻሻ እናንተ አይነት ሰው አይደለውም። እኔ እንዳንተ አይነት የጠበበ ጭንቅላት የለኝም። በህቴ ገላ አልሸቅልበትም ብሎ የሚላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎች ሰሞኑን ቻናሌ በጣም ቀዝቅዟል። ፕሊስ ኧረ እባካችሁን ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ አድርጉ። 15,000 ልንገባ በጣም ትንሽ ነው የቀረንና እባካችሁን ፕሊስ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ 15,000 አስገቡኝ ማለት ነው። ያው እንግዲህ 15,000 በሚገባበት 20,000 በሚገባበት ሰዓት ኬክ ምናምን አለ። ኬክ ይቆርሳል ማለት ነው። ያው 15,000 ልንሞላ ነው። ነገር ግን ለ20,000 እንግዲህ ቶሎ ማለት ነው ያለብንና ውድ ቤተሰቦቼ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ምንም ከእናንተ የሚጠበቀው ላይክ እና ሼር ማድረግ ነው። የሚከፈልበት ነገር ስለሌለ እናንተ ላይክ ሼር ስታደርጉ ለኔ ደግሞ ዩቲዩብ ሼር ሲያደርግልኝ ለኔ ጥቅም አገኛለሁ ማለት ነው። እናም ተባብረን በአንድ ላይ እንደግላቸዋለሁ። በዛሬው ዕለት እንግዲህ ሳቤላ ቀጣይ ክፍል ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። ሁላችሁም ላይክ ሼር እያደረጋችሁ ለምታበረታቱን እናመሰግናለን።